ለሰላም እነግራታለሁ። ሌላ ግን ለማንም አልናገርም። አይ ለሰላም መናገር የለብም ናታን። አሁን የምነግር የህይወቴ ትልቁ ሚስጥር ነው። ስለ እናቴ ሳይሆን ደግሞ ስለ አባቴ ነው የምነግር። እሺ ንገሪኝ፣ አታጓጉኝ። ደረጀ የኔ እውነተኛ አባቴ ነው። ምን? ናታን ቀለበት ካላሰረልኝ ራሴን አጠፋለሁ እያሉ ይገኛሉ። ወይዘሮ አቤጌል ማለት ነው እንግዲህ አባትየውና እናትየው ይህንን ጉዳይ እየተማከሩበት ነበረ። እሱ እንግዲህ እንዴ እሷ መብራት ናት ወይ ራሷን የምታጠፋው እያለ አቶ ደረጀ እየተቆጣ ይገኛል ማለት ነው። እሷም እንግዲህ ለምርቃቴ ለታ ግዴታ ተንበርክኮ ቀለበት ሊያደርግልኝ ይገባል እያለች ለወይዘሮ ማርታ ትነግራታለች። ወይዘሮ ማርታ ግን ይሄን የተሰማች እንግዲህ ጆሮዋን ጭው አርግቷት አዲስ ነገር ነው የተፈጠረባትና እንዴት በግድ አስገድደ ነው እንዴ ለአንቺ ቀለበት እንዲያስርልሽ የምናደርገው እያለቻት ነበርና አዎ አስገድዳችሁም ቢሆን ህግ ጥሳችሁም ቢሆን ሽምግልና ላኩ ነበር ያለችው ወደ ናታን ቤተሰቦች ማለት ነው። ልጃችንን አግቡልን፣ ልጃችሁ ቀለበት ይታሰርላት ተብሎ አዲስ ህግ ወጥቷል ማለት ነውና ይሄ ነገር ግን ጆሮዋን ጭው አርግቷታልና ወይዘሮ ማርታ እንዴት ባተከበርንበት ሀገር ውስጥ ልታዋርጅን አንቺ ቆርጠሻል እያለች እንግዲህ እየተቆጣቻት ትገኛለች። እንደዚሁም ዳጣም እንግዲህ ለናታን ያለውን እንግዲህ ተደበቁ ያሉ ሚስጥሮችን ሁሉ ነግረዋለች ማለት ነው። ምን ተፈጠረ የሚለውን እንግዲህ መጨረሻ ላይ ማስገባላችሁ ይሆናል። ሰላም ጤና ይስጥልኝ ውድና እየተከበራችሁ የቻናል ቤተሰቦች ሁላችሁም ሰላም ብያለሁ። በያላችሁበት ሰላማችሁ በዘት ትረፍረፍ ይበልኝ። እንግዲህ በዛሬው ዕለት ከባለፈው ስቀጥልላችሁ ወይዘሮ አቤጌል እንግዲህ ምሳሌን እያፋጠጠቻት ነበረ። ምሳሌ ወደ እነሱ ቤት መታ ነበርና እሱም እንግዲህ የዳጣ አባት ማን ነው? እናቷ ማናት? እናንተ ቤት ነው የተወለደችው? ቤተሰቦቿን ታውቂያለሽ ወይ? እያለች እንግዲህ እየጠየቀቻት ነበረ። ከዛ በፊት ግን ቀደም ብላ ዳጣ አንዳንድ ነገሮችን ነግራታለች ማለት ነውና አንድ ኤቢ የምትባል ልጅ እኛ ቤት አለች። በጥያቄ ልታፋጥጥሽ ትችላለች ስለኔ። ስለዚህ የዳጣ አባት ማን ነው ብላ ከጠየቀችሽ ሲሳይ ነው በያት። ስለዚህ ሌላ ደግሞ ነገር ጠየቀችሽ አላቅም በያት። ጥያቄው ብታይ ልብ አድርቅ ናት ነበር ያለቻት እና እንግዲህ ምሳሌም እሺ በቃ ዳጣዬ ብላ ተስማምታ ነበርና እንግዲህ ማን ነው የእሷ አባት ብላ ስትጠይቃትም በጣም በመደንገጥና በመፍራት እንግዲህ እየተንቀጠቀጠች ነበር። ፊቷ ላይ ፍርሃት ይታያል። ነገር ግን ዳጣ ያለቻት ነገር ያው ትዝ ብሏታል ማለት ነውና ስለዚህ የዳጣ አባት አቶ ሲሳይ ነው ነበር ያለቻት። የዳጣ አባት ሲሳይ ነው ያለቻት። አዎ ሲሳይ ነው እንደዛ ሲሉ ሰምቻለሁ፣ ግን እሷ እኛ ቤት መጥቶ አቅም ነበር ያለችውና እናቷ ስትላት እናቷን እኔ አላቃትም ነበር ያለችውና እና ፍቅረኛ አላት አይደለ እናንተ ሰፈር ፍቅረኛ አላት ብላ ነበር የጠየቀቻትና እኔ አላቅም የላትም አላቅም ነበር ያለችው። ዳጣ ግን ደግሞ ተንኮለኛ እየሆነች ነው ዳጣ ማለት ነው። እና ዳጣ እንግዲህ እንዴ እነሱ ሰፈር እናንተ ሰፈር አርጁን አለ እንዴ ነበር ያለቻት። ማለት አንቺ ደግሞ ልትፈልገሽ ነው እና አርጁን ተሌለ ታዲያ ማን ነው ፍቅረኛ የሚሆን? አርጁን ነው ፍቅረኛ የሚሆን? አንቺ አሁን ለማቃጠል ነው እንደዚህ የምታደርገው ያለ ስትላት እንግዲህ አይ የላትም እኔ አላቅም ነበር ያለችው። እንግዲህ ምሳሌና ዳጣም እንግዲህ ቀበል ብላ አዎ እኔ ያላት አይቻታለሁ እኮ ከወንድ ጋር ነበር ያለቻት። ከማን ጋር ያየሻት ስትላ አንቺም እኮ አይተሻል ቅድም እዛ ጋር ከናታን ጋር ቁጭ ብለው ነበር ያለቻት። እንግዲህ ውሃ ይሄንን ነገር እየተጠቀመች ያለችው አቤጌልን ለማናደድ ይመስላል ማለት ነውና እንግዲህ በዛ ማር ሁለቱ እህትማማቾች አንቺ ዝም በይ አንቺ ዝም በይ አጋጭሻለሁ አጠናግርሻለሁ መባባል ጀምረዋልና ይሄን እየተመለከተችው እንግዲህ ምሳሌ እንዴ እናንተ እህትማማቾች አይደላችሁም እንዴ ለምንድን ነው የምትጣሉት? እኔ እኮ እህት ቢኖረኝ አልጣላትም፣ እንደውም በጣም ነው መንከባከባት እያለች ነበርና እንደውም አቤጌል በቃ እንደውም ውሃ እናንተ ቤት ሂድ አንቺ እኛ ጋር ተቀመጪ ነበር ያለችውና ምሳሌ እንግዲህ አይ እኔ ከአባዬ ጋር ነው መኖር የምፈልገው ነበር ያለችው። ውሃም እንግዲህ ወይ እኔ ብሄድም ተመልሼ እመጣለሁ እኔም እዚህ ቤት ነው መኖር የምፈልገው እያሉ ነበርና
እንደው ምሳሌ በቃ ወደ ቤትሽ ሂጂ አንቺ ከዚህ ከውሃ ጋር የምትቀመጭ ከሆነ እንደ ራሷ ጅል ነው የምታደርግሽ ነበር ያለቻት። እና ውሃ ግን አትሄድም ጓደኛዬ ናት፣ አይሆንም ከኔው ጋር ነው የምትሆነው እያለች ነበር የምትገኘው። ና ሌላው ነገር እንግዲህ ሰላም ጠብቃ በቃ የራሷ ውሳኔ ለመወሰን አስባለች ማለት ነው። መቼ ድረስ ነው የምጠብቀው? ይህን ሁሉ አመት ዋጋ ከፍያለሁ። አሁን ግን ያለው ነገር እውነቱን አፍረጠርጠዋለሁ እያለች እንግዲህ ወስና ተነስታለች ማለት ነው። አቶ ደረጀም ዛሬ ነገ ማለቱን እንግዲህ እንደቀጠለበት ነው። እዚህ ጋር እንግዲህ አስጠርታው ነበረ፣ አቶ ደረጀን አስጠርታው፣ እሱም ለምን ፈለግሽኝ ሰላም እያላት ነበረ። እሷም ጋሼ እኔ አንተን የምፈልግህ ለአንድ ነገር ነው፣ ሌላ ምንም የሚያገናኘን ነገር የለም። ምን ላይ ደረስክ የልጄን ጉዳይ ነበር ያለችውና እሱም ምንም ላይ አልደረስኩም ሰላምዬ እባክሽ ትንሽ ታገሽኝ ነበር ያላት። እሷም ብዙ ታግሻለሁ፣ ከእንግዲህ በኋላ ከዚህ በላይ ልታገስ አልችልም፣ አሁን ወስኛለሁ፣ ምንም ካልወሰን ካንተ እኔ ለመናገር ወስኛለሁ ነበር ያለችውና እሱም እንግዲህ እያስፈራራሽ ነው፣ ለዚህ ቤት ከኔ በላይ አንቺ ትጠነቀቂለታለሽ። ለዚህ ቤት ስለምትጠነቀቂ ነው ይህን ሁሉ አመት ዝም ብለሽ የተቀመጥሽው። አሁንም በፊት ተቆየሽው በላይ አይበልጥም፣ ስለሆነ አንድ ሳምንት ታገሽኝ፣ እኔ የሆነ መፍትሄ አመጣለሁ ነበር ያለውና እሷም እንግዲህ እሺ አንድ ሳምንት ማለት በጣም ትንሽ ናት። ከመውለዴ በፊት ሆስፒታል ከመግባቴ በፊት የልጅን ጉዳይ ማወቅ ፈልጋለሁኝ። እኔ ይህን ሁሉ አመት ታግሼ ጠብቄ፣ አንተ ግን ከውለታም አልቆጠርከውም። የልጅን ጉዳይ ደግሞ ለአንተ አልነግርህም፣ አንተ ስለ ልጅ ብዙ ነገር ጠንቅቀህ ታውቃለህ ነበር ያለችውና እሱም እሺ በቅርብ አስደስትሻለሁ፣ በቅርብ ሰርፕራይዝ አደርግሻለሁ በአንድ ሳምንታት ውስጥ እያላት ይገኛል ማለት ነው። ሰላም ብቻ አይደለችም፣ እኛም በጉጉት እየጠበቅን ነው ማለት ነውና እንግዲህ ናታንና ዳጣም እንግዲህ ሰው ሲተኛ ጠብቀው ፊልም እያዩ እየተገናኙ ናፍቆታቸውን እየተወጣጡ ነው የሚለዩት ማለት ነው። ይሄ ነገር ግን ዳጣን ደስ አላላትም። አንተ ሰውዬ ህግ እየጣስክ ነው፣ ምን ሆነ ነው? ቆይ እንዴ እቤት ውስጥ አንገናኝም ተባብለን አልነበር ወይ እያለችው ነውና እሱ ግን አይ በቃ እየናፈቅሽኝ እኮ ነው አልቻልኩም። አንቺ ግን በቃ ፊልም ሳታይ አተኝም ማለት ነው ነበር እንግዲህ ያላትና እሷም አዎ ፊልም ስለምወድ ግዴታ ቶሎ ስለማልተኛ ፊልም ማየት አለብኝ ነበር ያለችውና እንግዳውስ አብረን እናያለን እያለ እንግዲህ አንዳንድ ነገሮችን እያወራት ነበርና ስለዚህ እኔና አንቺ ተጋብተን ስንት ልጆች ነው የምንወልደው ነበር ያላትና እሷ አንተ ስንት ቢሆንልህ ይሻላል ብትለው 4 ነበር ያለውና ናታን ዳጣ ግን አይ እኔ 12 ነው ያለችው። እኔ 12 ወይ 14 በቃ የራሴን ልጆች መስርቼ የልጅ ልጆቼ መስርቼ በቃ የራሴን ብሄር መስርቼ ዳጣ ብሄር የሚባል የራሴን መስርቼ መኖር ነው የምፈልገው ነበር ያለችውና መቼ እንድንጋባ ትፈልጋለህ ነበር ያለችውና እኔ እንድንጋባ የምፈልገው ትምህርቴን ስጨርስ ተመርቄ በቃ ትምህርቴን ስጨርስ ከትምህርት መልስ ነው ያለውና ከትምህርት መልስ ማለት ክላስ ጨርሰ ስትመጣ ከትምህርት ከሰዓት በኋላ ነበር ያለችውና አረ አይደለም ባክሽን ትምህርቴን ጨርሼ ስመረቅ ማለት ነው ነበር ያላት። በቃ አንተ በተዘጋጀክ ሰዓት እኔም አለው ነበር ያለችውና ይሄን ሰዓት ብላ ባትነግረውም አንተ በተዘጋጀክ ሰዓት እኔም አለው ነው ያለችው ማለት ነውና ስለዚህ እና ያንቺ ንገሪኛ መቼ ነው የምንጋባው? እስቲ ያንቺ መቼ ቢሆን ደስ ይልሻል ቢላትም እንግዲህ እንደውም ትችዋለሁ እኔ የክፍለ ሀገር ልጅ አላገባም ነበር ያለችው። ሀሳቡን አስቀይረዋለች ማለት ነው። እንግዲህ ሳም አርግቷ ካጠገቧ ሄዶ በቃ ተመልሶ በቃ ደግሜ ልሳምሽ እያላት ነበረ ማለት ነው። ፍቅር እንደዚህ ያደርጋል እንዴ? እንቅልፍ ይከለክላል እንዴ? የዳጣና የናታን ፍቅር እንግዲህ የተለየ ነው ማለት ነው። የእውነት ያርግላችሁ በሏቸው፣ በቃ የእውነት ያርግላችሁ በሏቸውና ስለዚህ አንቺ ግን ሰርጋችን እንዴት ቢሆን ደስ ይልሻል ቢላትም እንግዲህ እንደ ማንኛውም ይደገስልኝ፣ ግን የሰርጌ ለታ እናቴ እንድትኖር ፈልጋለሁ ነበር ያለችውና አንቺ ስለምስለ እናትሽ አትነግሪኝም ነበር ያላት። እሷም አሁን መሽቷል፣ የኔ ህይወት ታሪክ በጣም ብዙ ነው። አሁን እዚህ ጋር ብነግርህ ወይ ብለህ ትጮዋለህ ወይ ቤቱን ትረብሻለህ፣ ሌላ ጦርነት ልከፍትብን ትችላለህ። ስለዚህ ነገ እነግርሃለሁ በማለት ነበር ያሰናበተችውና ሰላምም እንግዲህ በተደጋጋሚ ስለ ዳጣ ጠይቅልኝ እያለች ትገኛለች እና
እሱም ግን እሺ በቃ አሁን ልብ ለልብ ስለተቀራረብን ልትነግረኝ ትችላለች፣ ጠይቄ እነግርሻለሁ ነበር፣ እንደምንም አወጣጥቼ እነግርሻለሁ ብሎ እንግዲህ ለሰላም ቃል ገብቶላታል ማለት ነው። እሷም እንግዲህ ባለችው መሰረት ነገ እነግርሃለሁ ብላ እንግዲህ ቃል ገብታለታለች ማለት ነው ለናታን። እሱም እንግዲህ በቃ ውጪ ላይ እንገናኛለን በማለት ውጪ ላይ ተቀጣጥረው እሷ ቀደም ብላ ወጥታ እሷ እንግዲህ ዳጣ ቀደም ብላ እንድትወጣ አደረገና እሱ እንግዲህ ከተል ብሎ ነበር የሄደው። እሱ ሲወጣ እንግዲህ ወይዘሮ አቤጌል ተከትለው ነበረ። ተከትለው የት ነው የምትሄደው ናታንዬ? ዛሬ ደግሞ አምሮብሃል ምናምን እያለችው ነበረ። እሱም አመሰግናለሁ በማለት እንግዲህ እሷም እንግዲህ ደግሞ ዳጣም ወጥታለች። እሷን ተከትለህ ለምንድን ነው የምትወጣው ነበር ያለችው። እና ታዲያ እሷም እዚህ ቤት ውስጥ ነው የምገባው፣ እኔም እዚህ ቤት ውስጥ ነው፣ ሌላ በር አለ፣ ሌላ መውጫ በር አለ እንዴ? ቤት እንደወጣ ፈልገሽ ነው ነበር ያላትና አይ ሲመስለኝ ውጪ ላይ እየተገናኛችሁን ይመስለኛል ነበር ያለችው። እና ታዲያ ብንገናኝስ ምን ችግር አለው? እኔ ደግሞ የምሄደው መጣፍ ሊገዛ ነው ነበር ያላትና አይ ሲመስለኝ ያችን አይጥ ውጭ ላይ ያገኘሃት ነው ነበር ያለችው። እሱም አይጥ እንዳትያት ካሁን ጀምሮ አንቺ እኔን አግባኝ የምትይው የዳጣን ሩብ አይደለም ግማሽ የእሷን 1% እንኳን ጠባይ የለሽም። የእሷን 1% ጠባይ እንኳን ቢኖርሽ አንቺን አገባሽ ነበረ። አንቺ ግን ከሁሉም ዜሮ ነሽ። በእንደዚህ አይነት ጠባይሽ ነው እኔና አንቺ ተጋብተን መኖር የምንችለው በማለት ነበር እንግዲህ ትቷት ሄደውና ከዛሬ ወዲያ ግን እቺ አይጥ ብለሽ በተሰድቢያት እኔና አንቺ ነው የምንጣለው ነበር ያላትና እንግዲህ እሱ ትቷት ሲሄድ እሱ ራቅ ካለ ወደ ካጠገባ ደግሞ የምርቃት የለታ ተንበርክከ ቀለበት ታስርልኛለህ፣ ነግሬሃለሁ፣ ባታስርልኝ አላቀቅህም ነበር ያለችው። እንግዲህ በግድ ቀለበት ልታሳስረው ነው ልጁ ማለት ነው። እሱ እንግዲህ በጣም እየተገረመ እንግዲህ ትቷት ሄዶ ነበርና ወደ ቤትም ተመልሳ እንግዲህ ለወይዘሮ ማርታ ምንድን ያለችው በቃ የኔ ዘንድሮ ነው የምመረቀው፣ ምርቃቴ እየደረሰ ነው ነበር ያለቻት እና ወይዘሮ ማርታም እና ውሽ ረስቼው ነበር ለካ ዘንድሮ የምትመረቂው በማለት እንግዲህ ሙድ እያዘችባት ነበረ። እማዬ ከምሬ ነው ዘንድሮ ነው የምመረቀው፣ ግን የምርቃቴ ጊዜ ምን ልታደርጉልኝ አስባችኋል ነበር ያለችውና እሷም እንግዲህ ምን እናደርግልሻለን ታዲያ እናስመርቅሻለና አንቺ ዝም በይ፣ ላንቺ የሚያስፈልግሽን ነገር ሁሉ የሚበጅሽን ነገር ሁሉ አባትሽ ያደርግልሻል። አንቺ ግን ምንም ነገር እንዳትናገሪ ነበር ያለችውና አይ እማዬ እኔ ሌላ ነገር ነው ያለኝ እናንተም ታደርጉልኝን አልፈልግም ነበር ያለችውና ደግሞ የማይሆን ነገር ተናግረሽ አባትሽ እንዳይቀየምሽ ዝም በይ፣ የሚያስፈልግሽን ነገር እሱ ያደርግልሻል ነበር ያለቻትና አይደለም እማዬ ታደርጉልኛላችሁ፣ ግን እኔ የማስበውን አታደርጉልኝም። የኔ የምርቃቴ የትምህርት ጨርሼ ስመረቅ ናታን ቀለበት እንዲያደርግልኝ ነው የምፈልገው ነው ያለችውና ወይዘሮ ማርታ ግን በጣም የደነገጠችው ማለት እንዴት ነው ቀለበት የሚያደርግልሽ? አስገድደ ነው በግዴታ ነው ወይ ቀለበት የሚያደርግልሽ ነበር ያለቻት። በግድ ቀለበት ያደርግልሽ ነበር ያለቻትና አላቅም እማዬ፣ በቃ የእሱ አባት ደግሞ ከኛ ጋር መዛመድ ይፈልጋል። ከኛ ጋር መዛመድ ስለሚፈልግ በቃ ልጅ ቀለበት ያደርግላት በሉት፣ ቀለበት ያደርግልኝ እና እኛ ደውለን ልጃችንን ቀለበት አድርጉላት ብለን እንንገራቸው። እኛ እኮ የሴት ቤተሰቦች ነን፣ የወንድ ልጅ አባትን ደውለን እኛንን ልጃችን ውሰዱ የምንለው ነበር ያለቻትና ወይስ ህግ ጣሱ እያልሽ ነው ነበር ያለቻት። እሷም አዎ ችግር የለም ለእኔ ስትሉ ህጉን ጣሱና እንደዛ በሏቸው ነበር ያለችው። እንግዲህ አይኗን በጨው ታጥባ እሷም በተከበርንበት ሀገር ልታሰድቢን ነው ያንቺ አሰዳቢ ውጭልኝ ካጠገቤ በማለት እንግዲህ በጣም በመናደድ እንደ ምን አይነቷ ልጅ ነው የሰጠኸኝ ፈጣሪ እያለች እንግዲህ በጣም እያማረረች ነበረ ወይዘሮ ማርታና ውጭልኝ ካጠገቤ ብላ ነው እንግዲህ ካጠገቧ ያስወጣቻትና ይህን ነገር ተመካከሩበት። ካልተመካከራችሁበትና ናታን ለኔ ቀለበትማ አድርግልኝ ከሆነ ራሴን አጠፋለሁ ነበር ያለችው። እንግዲህ በግዴታ እሱ ቀለበት ካላደረገላት ራሷን ልታጠፋ ነው ማለት ነው። እሱ አይደለም እሷን ሊያገባ ምንም አይነት ቦታ እንግዲህ የለውም እስካሁን ድረስ፣ የወደፊቱን አናውቅም እንጂ ማለት ነው። እና የአቤጌል ነገር ብቻ በጣም ከበድ ያለ ነውና እስከዚህም ድረስ እየሄደች ነው እንግዲህ ማለት ነው በግዴታ። ሌላኛው ነገር እንግዲህ ዳጣ ያለውን ነገር ለናታን ነግረዋለች ማለት ነው። እሱም እንግዲህ የአቶ ደረጀ ልጅ እንደሆነች እናቷን ደግሞ እንደማታቃት ነው የነገረችውና እሱ እንግዲህ በጣም እንደደነገጠው አንቺ ያደረጀ ትክክለኛ የደረጀ ልጅ ነሽ ብሎ እንግዲህ ከተቀመጠበት ነበር ዘሎ የተነሳውና እንዴት ሊሆን ቻለ?
እንግዲህ ሰላምዬ መጀመሪያ ከሱ ከጋሼ ልጅ ወልዳለች፣ ከአባዬ ልጅ ወልዳለች ማለት ነው እያለ እንግዲህ በጣም እየተገረመ ነበረ። እንዴት ሊሆን ቻለ? እናትሽን እንዴት አታውቂያትም? እያለም እንግዲህ አንዳንድ ጥያቄዎችን እየጠየቃት ነበረ። እሱ ግን በጣም አስደንግጦታል። አባዬ እንዴት ከእማዬ ውጪ ሌላ ሴት ጋር ሊሄድ ቻለ? እንዴት ደግሞ ደብቆ እዚህ ቤት ሊያስቀምጥ ቻለ? የሚለው በጣም ጥያቄ ፈጥሮበታልና ስለዚህ በቃ እናቷ ሰላም ትሆናለች በተደጋጋሚ የምትጠይቀው። እውነት ይሄን ነገር ለሰላም እንግዲህ ተነገራት፣ አቶ ደረጀ ጋርም አይደርስም። እሱ ስለማያውቅ አባቴ እኮ ትክክለኛ አባቴ ደረጀ ነው ብላለች ብላ እንግዲህ ብሎ እንግዲህ ለሰላም ተነገራት። ሰላም እውነታውን ትደርስበታለች ማለት ነው። ያለት እንግዲህ ምን ይፈጠር ይሆን? የሚፈጠረው ነገር ከባድ ነው። ምክንያቱም ዳጣ በፊቱ እንግዲህ እየጠረጠረች ነው፣ ልቤ እየደነገጠ ነው ብላለች እና ናታን ግን እሷን ለማንም እንዳትነግር ብለዋለች። እውነት እንደሚስጥር አርግቶ እሱም ለማንም እንዳትነግሪ ብሎ የዳጣ አባት ደረጀ ነው ካላት እንግዲህ ሰላም ፌንት ነው የምትነቅለው ይመስለኛል፣ አላቅም። እና እሱ ምን ይፈጠራል የሚለው በቀጣይ ይዤላችሁ መጣ ይሆናል። እስከዛው ድረስ ቸር ሰንብቱልኝ። ቪዲዮ ላይክ እያደረጋችሁ አመሰግናለሁ።